ሰላም እንዴት ናችሁ? ደህና ናችሁ? ዛሬ ምንም ኤክስኪውዝ የሌለው ኤፒሶድ ያርገው። አሜን። የባለፈው በቃ ቪዲዮ ማለት እውስ ሶ ኢሪቴቲንግ አይስዌር እንዴት አይነት ያበደ ኤፒሶድ እንደነበረ እውነት ኤነርጃይዝድ ሆነን የጨረስነው እንዲና በቃ ሌላ ኤፒሶድ ብንቀርጽ ነበር በዛ ሰዓት እንችል ነበሩላ። ግን ያው ኢትስ ሶ ኢሪቴቲንግ 74 ደቂቃ 24 ደቂቃ ፖስት ቱ ዘ ፖይንት ደግሞ ፊክስ ለማድረግ በእጅሽ ያለም ነገር እኮ አይደለም። እና አናወራ ቮይስ ኦቨር አትሰራበት። እብድ ነው የምንመስለው። እንትኑ ነው ቮይስ ኦቨር አትሰራበት። እብድ ነው የምንመስለው። እንዴት ናችሁ? እኛ ቀናችን ጠብቀን መተናል ብለን ተስፋ እናደርጋለን። አዲስ ነገር አለ? ምንም አዲስ ነገር የለም። አዲስ ነገር የልዩ ውበት ነው። ፀጉሯ አያምርም ጋይስ? በጣም ነው የወደድኩት። በጣም ኢን ላቭ ተሰሪ እሰራለሁ እንትን የሚለውን ቲክቶክ እሰራለሁ። why do you always copy me? እና ቪፒኤን አብረታችሁ እዩን። ሌላ ምን ነበረ? ላይክ ሼር ሰብስክራይብ ማድረግ እንዳትረሱ። ሶሻል ሚዲያ አካውንቶቻችንም ጋር እየሄዳችሁ ፎሎ አድርጉ። ስቶሪ መላክ የምትፈልጉ ሰዎች ካላችሁ ልዩን ማሂ ኢንስታግራም አካውንታችን ላይ ላኩ። መነበብ አይቀርም። ኢሜል ላይ ምናምን ጭራሽ ሚልክ ሰዋል። we appreciate ኮሚትመንቱን። ግን ያን ያክል ከጻፋችሁ ደግሞ ትክክለኛ ቦታ ነው። እኛ ከስክሪንሾት አድርገን የምንወጣው ከልዩና ማይ ላይ ያለው ነው። ከግል አውጥተን አናውቅም። አንድ ቀን ብቻ ከቅሜ በላይ ስለሆነ ወደ ዛሬው ታሪካችን ስንገባ እኔ ላንበባ ብታርምሽን ብታነብኝ ነው 34 ደቂቃ ቪዲዮአችን የጠፋው። ሃይሊ ማሂ በጣም 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 ነው የምወዳቸው አይስዌር ብላለች። ሃይ በሉኝ እንዳውቀው ብላለች። 26 ዓመቴ ነው። ተፈቅሬ አላቅም፣ አቴንሽን ማግኘት አላቅም ከማንም እና ሾ ሰም ላቭ ብላለች። ፑም ፑም እና እናቴ ሞተች ልጅ እያለሁኝ ነው እና በቶክሲክ በሆነች እንጀራ እናት ነው ያደግኩት። ህይወቴ በቃ ሲኦል ነበረ። ብቻ ብዙ ቻይልድ ትራማዎች አሉብኝ። አሁን ላይ ተምሬያለሁ። ዲግሪን ማስተርስም ይዣለሁኝ። አሪፍ ስራ አለኝ። በሪሌሽንሺፕ ህይወቴ ደስተኛ ሆኜ አላቅም። አፍተር ቢንግ ኦኬ ተደፍራ ነበረ። በእህቷ ጓደኛ ተደፍራ ነበረ በ18 ዓመቷ እና ለማንም አልተናገረችም ከመፍራት ማለት ስቴማሚ ገና ለገና ትቀጣኛለች በሚለው ማለት ነው እና አባቴም ይቀጣኛል ብላ እሺ ብቻ ብዙ ብቻዬን ሰፈር አድርጋለሁኝ እና ሪሌሽንሺፕ ውስጥም ገብቻ አላቅም። ከዛ 2023 ላይ የሆነ ሰው ተዋወቅኩኝ። ማቹር ይመስላል፣ ናይስ ፐርሰን ይመስላል፣ በት ማኒፑሌቲቭ እና በጣም ቶክሲክ ነው እና he was literally about ህይወቴን ሊወስዶን ሊገልኝ ነበረ። እንዳይገለኝ my child ልጅ የምር ይገላት መስሎኝ sorry okay this is not a joke, this is serious. ብዙ ሰፈር አድርጌያለሁ እና ጋዝ ላይ ያደርገኛል ሁላ 5 ጊዜ በላይ ራሴን ለማጥፋት ሁላ ሞክሬያለሁኝ። ብቻ ሁሉም አልፎ ከዛ ሪሌሽንሺፕ ወጣሁኝ እና after that I was sick ለ2 ዓመት ዳያግኖስ አድርጌያለሁኝ። ባይፖላር ሆና ነበር ጀለስ እና መድኃኒት ታዘዘላት። መድኃኒቱን ትቼ ወደ ጸበል ሄድኩኝ እና ክብሩ ይስፋ አሁን ተመልሳለች፣ ደህና ናት፣ እግዚአብሔር ይመስገን። እና 2026 ላይ እንደዳንኩኝ አሜት ሰሟን በጣም ስዊት ነው፣ ማቹር ነው እና እድል ሰጠሁትኝ ሆፒንግ ዳት ሲቹዌሽን ወይ ደግሞ ያሳለፍኩት ነገር ይረዳል ብዬ። እሱ 33 ዓመቱ ነው እና ከቤቱ ነው የሚሰራው። I feel safe when I'm with him። ሁሉንም ነገር ማውራት የሚችለው ሰው ነው። but he was way okay ባለፈው ህይወቱ በጣም ፕሌየር ነበር ጀለስ when መጀመሪያ ጊዜ ስንገናኝ he told me atheist እንደሆነ and እኔ ደግሞ በጣም አክራሪ ኦርቶዶክስ ነኝ። ያው መገመት ትችላላችሁ። አሁን ላይ አቴንሽኑ እና ኪስ ኮንቨርቲንግ ላለመጣጣት አይና የመስዳበት ዴት ማድረግ ጀመርኩኝ፣ ሌላ ሰው ማለት ነው። እሺ አሁን ላይ ችግሩ ምን መሰላችሁ? he works with ከፎሬነሮች ጋር ነው የሚሰራው እና ስራው አቴንሽኑን ይፈልጋል። አኒሜተር ነው እና he told me he's getting obsessed with me እና እሱን መቆጣጠር ስላልቻለ እንለያይ፣ ዞሮ መለየታችን አይቀርም እና ስራዬን ደግሞ ማጣት አልፈልግም አለ። ኢሹስ ጂሱስ oh my god wait I'm sorry ቀድሜ ላክልሽን ቪዲዮ አይተሻል? ሲታርጎባት ይዛው
FBI ነኝ እና ሲክሬት ቪዲዮቼን አታይም ማለት ልጅ አለኝ በጣም ደግመሽ እየላክሽልኝ ነው። ሪንግ ቤል አይልሽም ቲክቶክ ስትልኪልኝ ጦርነት እንደ ሶስተኛም ጦርነት ነው የሚነሳው በዚህ ምክንያት። ቀላልሽ አይደለም እንዴ ሲሪየስ ያዥ እንጂ አጠራቅሜ ነው ማየው። 3 ቀን 4 ቀን ነው የምታየው። 3 ቀን 4 ቀን እሺ ይሁን 20 ምናምን ሲሆን ወይኔ ልና እኮ ደግመሽ ብትልኪልኝ አትሳቀቂም እኮ ደግሜ ላለመላክም አንድ ሪዝኔ ነው ታትሬ ለማየት። ኤኒዌይ ሲሪየስሊ ብትወስዱ ደስ ይለኛል። ቀልድ አይደለም ይሄ እና ቺት አድርጎ ይዛው ማለት ነው። ኮሜንቱ ራሱ በጣም ይመራል ነው። ለምን ቺት ያደረከው ነው ስትለው ኖ ላይክ አንደር ከቨር ነኝ FBI እና ስራው ይፈልጋል ቺት ማድረግ ላይክ ከሌላ ሲጋንት ማለትም ይፈልግ ነበረ ሶ that's why I did it ምናምን ነገር አላት። ከዛ ኮሜንት ሴክሽን ላይ now you blew his undercover case by posting his face ምናምን ያለው ኮሜንት ነው። እንድታምኑ ኮስተር ብሎ ነው የሚነግራት የኔ እናት። እሷ ናት ቺት ያደረገች የምትመስለው ቪዲዮን ብታዩ ኮስተር ብሎ ፈረንጅ ነው አበሻ እንዲያደርግ ነው ቢስ የታባቱ FBI ያለው አንደርከቨር ልክ ሰራው ባሪ ነው ስራው ይፈልጋል ብለሽ ኮስተር እንጂ እኔ እንቲታላት በፍጹም ምን ያላረገው እና ጀለስም ያው በቃ በጣም እየወደዳት ነው የመጣው ከስራው ጋር ስለሚያዘናጋው በቃ አላማ ስላለው ተዋት መሰለኝ። ብቻ it doesn't make any sense for me. I'm sure ማንንም አያወራም። በጣም ሎንሊ ነው እሱም። እኔ ዲፔንደንት ሆኛለሁ እሱ ላይ ግን ብታዩ በጣም ደበረኝ። I feel የተከዳው አይነት ስሜት ተሰምቶኛል እና ከቤተሰብ አግቢ ወለጂ የሚለው ፕሬሸር ራሱ ቀላል ነው። You also started dating መጀመሪያ ላይ so የሙት ልጅ ነሽ ምናምን enemy with my fear of man and self esteem issue ምን እንደማድረግ ግራ ገብቶኛል። ማግባት ፈልጋለሁበት አልወጣም አላወራም ማንንም አላውቅም። ሰው የት እንደሚገናኝ ራሱ አላውቅም። my workplace ደግሞ by default ፈሪ እንድትሆኑ ያረጋል። gender based violence case worker ነኝ GBV ባይዘውቺ ነገር በቅርብ ዲስከቨር ያደረግናት በኩራት ነው ማነበው። can you please help your sister እንዴት ራሴ ላይ እንደምሰራ እንዴት ሂል እንደማረግና የልጁን ጉዳይ እንዴት መዝጋት እንዳለብኝ ፕሊዝ ሶሪ ስላልጸንኩባችሁ አማውራሶ ሰይሌ ነው ወዳችኋለሁ ብላለች። I mean like እንደተለመደው ሁሌ እንደምንለው ፍቅር ማለት ነው ራስን ከሞደር ነው የሚጀምረው። ራሱን የሚወድ ሰው ይወዳችሁ እና ሁለታችሁም ራሳችሁን በቂ አትወዱ እና ደግሞ it's like ወደድሽው አልወደድሽው traumatized ሆንሽ አልሆንሽ you're already saying he's an atheist እና እኔ በጣም አክራሪ ኦርቶዶክስ ነኝ so ማለት already ህይወትሽ በጣም ብዙ ልፋት አይተሽበታልና የምታገቢው ሰው ደግሞ ገና ብዙ የባህሪ ችግሮች ብዙ የሚያስለፉሽ ነገሮች ይኖራሉና ሃይማኖቱ ላይ መልፋት እኔ I feel like it's exhausting በጣም በቃ ማለት especially at least እግዚአብሔር አለ ብሎ የሆነ አይነት ማለት ሃይማኖት is like the way you believe in God ነው እንጂ ሁላችንም ስም ተቀየረ እንጂ እግዚአብሔር አለ አንድ ነገር ነው ገባሽ የሆነ የሚጨማመሩ ነገሮች ስለ ሰዓቶች ምናምን በቃ it's religion is just የሆነ ነገር የሆነ አዞሮ ያ ነገር ከሌለው አንቺ ተይወኔ ልጅ ለሊት ተነስቶ እር ብሎ ሲያለቅስ ማለት ነው ሐኪም ቤት ወስደው ምንም አይሉኝም ግን በእርግጠኝነት ጸበል ሰጠው ለውጡን አየዋለሁ ማለት ጸሎት ሳረግለት አይ ሲ ለውጡን sometimes explain ማታረጋቸው scientifically explain ማይደረጉ ችግሮች ራሱ by your religion ነው የምትፈታቸው። religion is very important ብቻ የሆነ ነገር ላይ ማመን ይፈልግ ግድ ነው ህይወት ላይ የሆነ ነገር ላይ ማመን አለ በዛፍም ይመን በእንትንም ይመን የሆነ ነገር ላይ ማመን የሆነ ነገር religion is important እና clearly ደግሞ it's important to you ሁለታችሁም እንደዛ ብትሆኑ መብታችሁ ነው ግን it's important to you so whether you guys have trauma whether እሱ avoid አረገሽ whether አንቺ ሌላ ሰው ዴት አረግሽ clearly this would not work እና ቤተሰቦቼ አግቢ ብለውኛል ፕሬሸር አለብኝ በሚለው ተነሳስተሽ ደግሞ ዝም ብሎ ማግባት አይመጣም እና ደግሞ you both have issues I agree ፕላስ ደግሞ ማለት ነው ሜሪጅ እኮ ከሜሪጅ ቀጥሎ ያው ልጅ ነው አይደለ ማለት ያው ልጅ ምናምን የሚሉትን ለመጨማመር ነው እንጂ ሪሌሽንሺፕም ላይ አንቺ እነሱ ነበራችሁ ወደ ትዳር ታይትል የምትሰጪው ከዛ ደግሞ ሌሎች ዜጎች ምናምን ለማፍራት ለማብዛት ነውና እሱ ደግሞ it comes with a responsibility እና picking your partner ማለት ነው ወይ የልጆችን ህይወት ሲኦል ያደርገዋል ወይ ገነት ያደርገዋል ሶ ቀላል ነገር አይደለም ይሄ just because ማግባት ስለቻላችሁ አይደለም የምታገቡት ነገ መውለድ ይመጣል መውለድ ሲመጣ
ፓርት ባል የነበረው ሰው አባት ይሆናል፣ ሚስት የነበረች ሴት እናት ትሆናለች። እና እናት አባት ስትሆኚ ከኒፌት የሚሉትን ነገሮች በጣም ብዙ ማገላበጥ ያሉብሽ ነገሮች አሉ። ሰውን ለማግባት ስትወስኝ ስላፈቀርሽው ብቻ አይደለም። እና in this case I don't think you guys can be a fit parents too። ትራማችሁን ነው ትራንስፈር የምታደርጉት እነዚህ ልጆች አቢዘር ማለት ከባድ ነው። ወይ ለመካስ ብለሽ በጣም ትለቋቸዋላችሁ። እኔ አንዳንድ እንዴት ነው እኔ ተጨቁኝ ለምን የፈለገውን ይብላ እያሉ ድብልቅ የሚያደርገው ልጃቸው ነው። like እንደዚህ አይነት አድቫይስ coming from me it's crazy I know። ግን ይሄ በጣም በችግር ያደገ ሰው ልጅ ይብላ ያገኘውን ብሎ በርገሩንም ፒዛውንም ማለት አይምሮን በጣም ስለው የሚያደርግ አይምሮ ምንም የማይጠቅመውን ነገር እኔ ስላላገኘሁት ልጅ ያገኘው ብሎ ብቀላ የሚያደርገው ሰው አለ። ሶ ይሄ you should know the limit ምናምን እና እሷን ደግሞ የምታውቂው አንቺ ሂል ስታረጊ ነው። ከዚህ ክለርን ኦኬ እንደዚህ አይነት ዳሜጅ ላይመጣ ይችላል ሰው በዚህ ልኩ መጠንቀቅ አለብኝ የሚለው ነገር በቃ የለም። ጤነኛ ላይ ስትሆኚ ጤነኛ ሆነ ቤተሰብ መቀጠል ትቻለሽ እንጂ ለማግባት ራሱ ይራት ይንፊት you need to heal man you need to heal back you need hobbies ውስጥሽ ያለውን ኢንገርና ማስወጣት አለብሽ። don't underestimate the value of a hobby። እውነት በጣም ኢምፖርታንት ነው having someone to talk to ራሱ በጣም እውነት ፍሬንድሺፕ ቴራፒ ነው። you guys have no idea እኔና ልዩ አንድ ዳያግኖስ ዶሮ ነው የምንንቀሳቀሰው በነገራችን ግን ቴራፒ በቃ ስንገናኝ ቀለል ብሎ ነው የሚሄደው። መፍትሄ እንኳን ሰጠችኝ ወይና ባብሳይሎች ወይ አባብቻት ሊሆን ይችላል but still I feel alive again ከዛ በጤነኛ መቀጠል ይችላል። እና it's important ሆቢያችሁ ግዴታ ወጥቶ አክቲቪቲም ላይሆን ይችላል ግን የምታወሩትን የራሴ የምትሉትን ሰው ማግኘት እሱ ማትቺ ከሆነ ደግሞ አክቲቪቲዎች ላይ ውስጥሽ ያሉትን ይሄ ኤንገርም whatever it is የምታስወጪበት እንትኖች ፈልጉ። right I agree። ጀለስ ግን በጣም እውነት ሰራዊት እንደሚያደርሰው እናያለን። ኃይልዬን ማሂ በጣም ነው የጨነቀኝ ነገር ላጋራችሁ ፈለኩኝ። ከዚህ በፊት ፍቅረኛ ነበረኝ። እኔ ከሱ ጋር 5 ዓመት ያክል ቆይተናል። አንድ ልጅም ወልጄለታለሁ። ከዛ ግን ተለያየን። ከዛ በኋላ ነው እንግዲህ ታሪኩ የሚጀምረው። ከባሌ ጋር ከተጣላን ቆየንና ሌላ ፍቅረኛ ያስኩኝ። አሁን 3 ዓመታችን ነው። ከፍቅረኛዬ ጋር እኔ በመሃል የሆነ ሰውዬ ወደደኝ። ባሏ ጋር ተጣላች፣ ፍቅረኛ ያዘች፣ ከፍቅረኛዋ ጋር ሆኖ ሌላ ሰው ወደዳት እና ያለ ምንም ምክንያት በጣም ይንከባከበኛል። እኔ አንድም ቀን ነው የምትንከበከቢው አይደለም ከስከሲም በጭፈራን ይመጣብኝ ግብግብ why are you dating another man to መንከባከቢው አሮ ታዲያ ታክሲ ተሰልፈው አልሸኝ ሲላት እንድትበለው ምን ያልሽ ነው ልዩ ተበለው ኦኬ እሺ ሶ ኤኒዌይ የተንከባከባት ነው ሰውየው እና ያለ ምንም ኦኬ ምንም ብቻ አንድም ቀን ምንም አይቻው አላቅም። ግን 3 ዓመት ቆየን ያልኳችሁ ፍቅረኛዬ ጋር ብር የለውም። I knew it was ታክሲ ላይ ተሰልፋ ቆሞ ልሸኝሽ ሲቹዌሽን እሺ እኔ ነኝ ሁሉንም ወጪ የምሸፍነው ከተገናኘንበት ቀን ጀምሮ እና ብር ሳጣ በጣም ይጨንቀኛል። ብር ከሌለኝ አላገኘውም። ልብስ የምገዛለት እኔ ነኝ። ከዚህም አልፎ ለቤተሰቦቹ ስጦታ እልክላቸዋለሁ። ለዛም ሲጨንቀኝ የሚንከባከበኝ ሰውዬ አብሬው ለመሆን ተስማማሁኝ። ግን እሱ ጓደኛዬ እንደሆነ የሚያውቀው እናም ከሱ ብር እየተቀበልኩኝ ለዚህኛው ማድረግ ጀመርኩኝ። and this woman has a child. What the hell? already ኃላፊነት አለሽ. Why do you have to add more? there are በጣም ብዙ ሰዎች ሁለተኛ ልጅ ያላማጥሽው ያልወለድሽው what? why? it's one thing ፈልገሽ የሰራሽበትን መገፍገፍ it's another you cheating and then ደግሞ ገብቼ ከሁለቱም ያጣ ነው የምትሆኚው እኮ once they find out ማለት ብርም ቸገርብሽ የምትቸገሪበት ደረጃ ላይ ከሆንሽ ማለት ነው ልጅሽ እኮ ይበላል፣ ይጠጣል፣ ይማራል፣ ይለብሳል፣ ነገ ኮሌጅ ይገባል፣ ፊውቸር አለው። ኦ ማይ ጋድ እኔ ብቻ ትንሽ ተቀብላ ወይ ለልጇ ብታረግ ገባሽ? ለምንድን ነው ሌላው እንደምታረጊው ብቻ አረጊውናል። ያው ግን ኤኒዌይ እሺ ሳብረው ለማምቻ ተስማማች እና የተቀበለች እንትላለች። ስለማፈቅረው ማጣት አልፈልግም፣ ግን አሁን አንድ ነገር ተፈጠረ፣ አረገዝኩኝ። so they've been doing that man አንቺ ወሸመችበት ኦ ማይ አሃ አብረን እንድንሆን ነው የምፈልገው አለች እኮ አንቺ የማን ነው? who is the father ነው? oh no
አንቺ ነሽ የላክሽልኝ የካርዲ ሪያክሽን ከመንታው ጋር አድርገው ተርክለው ላይክ አባን ለምሳሌ ስለማይቀር ኖ ኦኬ ሰው አረገዘች ጀለስ እና ከፍቅረኛዬ ነው ያረገዝኩት። which one እሺ ግን ምንም ስለሌለው አስወርጀዋለኝ አለው ማስወረድ በራሱ ብሮም ተስወርደው አትሊስት አላሳድግም ብሎ ሂዝ ኦነስት አትሊስት ወለጀ ምናምን ብሎ የተወለደ ቀን ሊጠፋ የሚችል ነበር። ቱቢያ አምናት ሴይንግ ዘ ጉድ ፐርሰን ግን አትሊስት ሂዝ ኦነስት ግን እኔ አልፈለኩም እና ለሰው ነገርኩት አረ ከሱ እንዳረገዝኩኝ አንቺ ስንት ዓመትሽ ነው? ምን አይነት ሰው ናት? አላውቅም። እሱ በጣም አምፕሪቲሹ በጣም ነው ደስ የሚለው። በጣም ደስ አለ። ኤግዛክትሊ በጣም ምንድነው ባለ ሀብት ነው። ፍቅረኛዬ ደግሞ ገና መዝናናትና ቤተሰቦቹ ጋር ነው የሚኖረው። የኔ ሀሳብ እና እሱ የሚኖረው አይገናኝም። ምትሰራልሽ ከዛ እንደዚህ የማይገናኝ ከሆነ ምን ያስረግዝሻል? እኔ 23 ዓመቴ ነው። ጭራሽ በ23 ዓመትሽ ነው አግብተሽ ፈተሽ ልጅ አለሽ ከዛ ከባለ ሀብት እየፈለጥሽ ለዚህ ነው። ቆይ let's go back are you sure ልጅ አለሽ? ልጅ አላት 5 ዓመት አላት እንዴ? አንድ ልጅ ወልጄ እላታለሁ። ከዚህ በፊት ፍቅረኛ ነበረኝ ከሱ ጋር 5 ዓመት ያክል ቆይተናል። አንድ ልጅም ወልጄ እላታለሁ። ከዛ ተለያየን። ቆይ ሆልድ ኦን ለሚቴል እድሜሽን እየሰከሽ ነው ወይስ ቆይ ከ15 ዓመት ላይ 3 እኮ 8 ቀንሽ ከ23 ላይ አይደለም በ15 ዓመቷ ጀመረች ዴት ማድረግ ከ15 እስከ 20 ድረስ ወልዳለች። ከ20 እስከ 23 ደግሞ ፍቅረኛ ይዛለች። ዳይል with him ሌላ ደግሞ ሰውዬም አለ and she is pregnant again and አባትየው ክዷል። አባት ያለው እንደዚህ አይነት ልጅ ደግሞ አባቱን ነው የሚመስለው ሲወለድ ቁጭ አባቱ ማይካድ ቁጭ አባቱ ተመረጃታለች ቃላቶች ያጥረኛል። እሺ anyway she's not done እሺ የሚኖረው ብቻ እሷ 23 ናት እሱ ደግሞ 25 ዓመቱ ነው። ሁሉንም ነገር የእሷ አብሮ አደግ ጓደኛው ያውቃል። በጣም ጓደኛዬ ነው ለእኔም እና የማደርገውን ምንድነው እያንዳንዱን ነገሮች ያውቃል። አሁን ያደረኩትንም ጨምሮ እሱን አማክሬ ነው ያደረኩት። you are stupid የራሱን ቤስት ፍሬንድ ተነግረዋለሽ ሰውየው ጋር እና አሁን ደግሞ ፍቅረኛዬ ለማሳደግ አብሮኝ ተስማምቷል እና ምን ላድርግ ሰው ለፍቅረኛ ሲሪየስ ወንዶች ይባላል ግን የሴቶችን ሙድ ቀላል አይደለም። ቀላል አባትነት ግን እምነት እኮ ነው። አይሽ እምነት ነው በቃ ሲወለድ አባቱ ነው የሚመስለው። እንደዚህ ነቅላይ አትግቢያ ባይፈጠር ማለት በጣም ብዙ መንገዶችሽ እንዴ በጥፊ የሚያስብሉ ናቸው። ግን በጣም ታናጅ እኔ ማለት if you were in my life በዚህ ውሳኔሽ እኔ ከህይወት ያስወጣሻለሁ አልችልም ማለት በእርግጠኝነት ወይ ምን ተሰራቶኛለሽ። ሞራል ኮድ የለሽም፣ ስማርት አይደለሽም፣ ምንም አይደለሽም። ምንድነሽ ማለት ነው? ገባሽ? መጀመሪያ ወለድሽ፣ እሺ ተፈጠረ። why would you want to make that mistake again? probably ወላጆችሽ ጋር ያለው ያ ህፃን or አባትየው ጋር ያለው your baby. who wants to be a 20-year-old baby mama? like ለምንድን ማለት አስፓየር የሚደረግ ነገር ነው። it's not እሺ ደግሞ አንዴ እኮ ተፈጠረ በቃ it's okay እሺ happen አደረገ ልጅ ተፈጠረ በቃ በሽታ አይሳምም ልጅ ይሳማል ትላለች ነው okay once it happens አንዴ ሌሰንሽን መማር የለብሽም shouldn't that be like okay next time when a baby happens like it should be stable or it shouldn't happen at all or ከማን ጋር ግንኙነት እንደምጀምር ማወቅ አለብኝ አወዳደቄን ለምን I have another baby relying on me በጣም በቃ irresponsible ሴት በቃ የለም እኔ እንጃ የፈለገ እንዴ I don't want to say that ይሄ ለሴት ልጅ ኖርማሊ ሴቶች ላይፍሽ በሙሉ ሊያበስልሽ የተዘጋጀ ነገር ነው everything is just fire on women እና ከልጅ በላይ ደግሞ I feel like ሴት ልጅን የሚያበስላት ነገር አለ ብዬ አላስብም በቃ ምክንያቱም ፔን የምታሳልፊው ሰውነትሽ የሚቀየረው ብዙ ነገር የምታሳልፊው ወንድ አይደለም ወንድ ልጅ እኔ ሁሌ ነው የምለው አባት መሆን ቢቻል ኖሮ አባት መሆን እኔ እፈልግ ነበር 12 ልጅ ወልድ ነበር ምን ማለት ነው አባትነት በጣም ማለት ይሄ መርጦ ኃላፊነቱን የተቀበለ ወንድ ካልሆነ በስተቀር በቃ አባትነት
ያደሽ ብላለች። ባይዘው አባትነት የሚከብደው ኃላፊነት ለሚሰማው ሰው ብቻ ነው። ኤግዛክትሊ እንጂ ቀላል ነው። ተሰማው ብር ይልክልሻል ታወጪው እዛው በቃ ያም ከተሰማው ነው። ገብቶሻል? ኢቭን ብር ሰርቶ ለመላክ ሺስ ቶኪንግ አባውት ስለምናውቃቸው ጥሩ አባቶች ሳይሆን ስለ አቬሬጅ ስለ አብዛኛው ሰው ነው። እና ላይክ ዋይ ከዚህ በላይ ለሴት ልጅ አስተማሪ መስመር የለምና ዋንስ አልፈሽበት እንዴት ነው ደግመሽ you make that mistake again? I don't understand. you need በጣም ከባድ እንትን አንቺ ቴራፒ ነው። ኧረ ቴራፒ ያስፈልግሽም አንቺ እናቴ ጸበል ወይ አስሮ መገረፍ ነው ያስፈልግሽ ማለት እኔ because I'm pretty sure you're not telling us about your ወላጆች situation either. Again your parents are handling it. ወላጆችሽ ግዴታቸው ያንቺን ልጅ ማሳደግ ነው። ያንቺን ማለት አንቺን ማሳደግ ነው። ይቅርታ ያንቺን ልጅ ማሳደግ አይደለም። ያንቺን ልጅ የሚያሳድጉ ከሆነ አንቺ ፋይናንሻሊ ዌል ኦፍ ሆነሽ በጣም ፍሎዊንግ ካሪየር ካለሽና ልጅሽ እንዳይዘሽ በቃ ላይክ ናኒ ተዘጋጅቶላቸው ምናምን ሰራተኛ ልጅ እንዳይዝብኝ ሌላው ነገር እንትን ሆኖላቸው ካልሆነ በአንቺ ተዳርቃ can you imagine doing this all over again for his baby? ከዛ እሱ አባቴ ማን ነው? ከዛ ኖ ከዛ ደግሞ እሱ he's just like out running around ሌላ ሴት እያስረገዘ ነው። አንቺ ይሄኛው እንዴት ላሳድግ ትያለሽ? ይሄኛው እየሰራ አይደለም። አይ በጣም በምንም መልኩ ብታዩት እቺ ሴትዮ ስማርትነቷ የቱም ጋር አያሳይም። ስማርት አለርት የላትም። ግን ከዚህ በኋላ ህይወቷ ላይ ምን ታርገሽ? ይሄ ሰውዬ ልጁ የ25 ዓመቱ ልጅ አብረን አሳድግ ብሎ ተስማምቷል። you know what to do። ኮሜንት ሴክሽን ላይ ኮሜንት ስጧት፣ መፍትሄ ስጧት። ይሄ ከኛ አቅም በላይ ነው። ሪፈር ቱ ደ ኮሜንት ሴክሽን because ባን ነው የምንደረገው ካንሰል ነው የምንደረገው። እሺ ሶስተኛ ታሪክ። ሰላም እንዴት ናችሁ? ስሜ ኤች ነው። ታሪኩ የኔ እንደሆነ እንዳቅብዬ ነው ብላለች። ሎንግ ስቶሪ ሾርት ቦይፍሬንድ ነበረኝ ከካምፓስ ጀምሮ አሁን 25 ዓመቴ ነው። በመሀል ኦልሞስት ለአንድ ዓመት ከግማሽ ተጣልተን ነበርና ድጋሚ ማውራት ጀመርን። ከዛ ሰከንድ ቻንስ እንድሰጠው ጠየቀኝ እና አይደድ ከዛ ሰከንድ ቻንሱ ወርደት እንደሆነ ምንድነው ኦኬ he proves that the second chance was worth it ግን after that እኔ ያለኝ ስሜትና ኢነርጂ ሙሉ ለሙሉ ጠፋ። ኦኬ so he's proving ወርዲ መሆኑን ግን እሷ ደግሞ ያው በቃ by the time drained ሆናለች። for the relationship ከጥሩ ነገር ይልቅ መጥፎ ነገር አይቼ እሱን መጣላት እንጂ ጥሩ ነገሩን አይቼ መደሰት አልቻልኩም። በዛ ላይ ትረስት ኢሹ ቢልድ እያረኩኝ መጣሁኝ። when I see ስልኮቹ ማየት ጀመርኩኝ። ኦል ቴክስቶቹን ኤክሶቹን ከኤክሶቹ ጋር የተጻፈውን ኦል ቴክስት ምናምን አገኘው። ግን did not text after we've been together it's just break up አድርገው ነው ወሬው ያቆመው። ከኔ ጋር ከሆነ በኋላ አላወራው እኔ ከዛ በኋላ ትረስት ኢሹ እኔ ላይ መፈጠር ጀመረ። why though? ለቆመ ታሪክ እኔ ምንም ሰው ለድሮ ታሪኩ በቀሩ ታሪኩ የተከተለው ታሪኩ ብቻ ነው ሊያስወቅሰው የሚገባው። ይሄ ልጅ በቃ ጨርሶ ነው የገባው። it depends on ምንድነው ብሬክ አፕ ያስደረጋቸው። መጀመሪያ ቺት አድርጎብሽ ከሆነ ምናምን ኦኬ ፋይን አገን በድሮ ቴክስትም ሊያሳብድሽ ይችላል። ግን የድሮ ቴክስትም አገን አሁን አንቺ ጋር አብሮ ካልሆነ ካላወሩ አይ ጨርሶ ነው ጣጣው ነው የገባው። በቃ that's what she saying። ግን እስቲ በመሀል ዴት ማድረጉ መሰለኝ እንዳታምነው ያደርጋት እና ከዛ በኋላ ትረስት ኢሹ እኔ ላይ መፍጠር ጀመረ። ፈርስት ዲሌት ማድረግ ነበረበት ብዬ አሰብኩኝ። ከዛ አም ወመን እና believe it or not ምንም አይነት ጊፍት ሰጥቶኝ አያውቅም። our birthdays together አክብረንም አናውቅም። አኒቨርሰሪ መቼም እንደሆነ አናውቅም። አብረን እስካሁን ፒክቸርስ የለንም። ባጭሩ እኔ እሱን ሳገኝ I don't feel happy። ደግሞ እኔ አፍተር ሜሪጅ ፕሪንሲፕል ስላለኝ እሱንም ፍላጎቴን ጠብቆ እስካሁን አብሮኝ ስለቆየ እንደሚወደኝ ነው የማስበው። ግን ስለ ጊፍት ምናምን እኔ ሳወራ መጠየቅ ባልፈልግም እኔ እንደዛ አይነት ነገር ማድረግ አልችልበትም ነው የሚለኝ። kind of አልችልበትም ምንም ባይዘው ጊፍት ደረጃው ሊለያይ ይችላል እንጂ ጊፍት ለመስጠት ምንም ማለት አንድ ሮዝ ቀይ አበባ 5 ብር ምናምን ነው። shut up ምንም እንትን my friends told me that picture ራሱ አብራችሁ አለመኖራችሁ is a red flag አለ። ለምና ኤቪደንስ መቷል። ቴንክ ዩ ግን ለጊፍት ምናምን ነበረ ብራቶም አይደለም አንደርስታንዲንግ ሰው ነው። ከምንም ነገር በላይ በጣም ደስ የሚለኝ ነገሩ ይሄ ነው። ግን ደግሞ just because I have something
that I love the other things ሳይሟሉ ለአንድ ነገር ብቻ ሴትል ማድረግ አልፈልግም ብዬ ማስባለሁ። መጀመሪያ እኔ for the relationship ኢንቨስት ያደረኩትን ኢነርጂ አሁን እሱ በጣም እያወጣ ነው። I've never said እንገናኝ እሱ ነው ሁሌ የሚለው እኔ አይደለም። ከሱ ውጪ የማውቃቸው ሰዎች እኔ ሰው ስለ እኔ እንዲያውቅ የምፈልገውም ነገር ነው የሚያውቁት ማለት like I want to be seen like this ብለን የምናስቀምጠው ነገር ሁላችንም አለን እና I feel loved by others and feel seen by others feel understood by others than him he does not try understand ለማድረግ ኢሞሽኔን እና ማወራውንም ግን አንደርስታንድ ያደርገኛል። እኔ ደግሞ ከዚህ በተጨማሪ ኢሞሽናል ፕሬዘንስ ኤንድ ፊሊንግ ሴፍ ኦኬ ኢሞሽናል ፕሬዘንስ እፈልጋለሁ ሴፍ መሆን ሴፍ የሆንኩ አይነት ስሜት እንዲሰማኝም እፈልጋለሁ። ፕራዮሪቲ የሚሰጠው ነገር ነው። ያንን ደግሞ ከዚህ ማግኘት አልቻልኩኝም። ሜቢ 25 ዓመት ወንድ ልጅ እንዲሰጠኝ እየጠበቅኩኝ ያለሁት ነገር ፌል ላይሆን ይችላል። እሱን ደግሞ ሞር ያወኩት አይ ሜት ኦኬ ሶ እሱ ሂስ ቱ ያንግ ኤክስፔክት ያደረኩ ያለሁት ነገር በሱ እድሜ የሚሰጥ አይደለም። ሂስ ቱ ያንግ ፎር ዳት ብላ ነው የምታስበው። ከዛ የ30 ዓመት ሰውዬ ራንደም ሊተዋወቀች ኦን ኮፊ ሾፕ ኤንድ ለ8 ሰዓት ነው ያወራነው ስትሪት ዶንት ዩ ሚስ ዳት ማለት ነው ላይክ ቺቲንግ ምናምን ሁሉንም ታዩ ግን ቁጭ ብለሽ ሰዓቱ እንዴት እንደሄደ ሳታውቂው ቶኪንግ በጣም ቬሪ few people እና በጣም I've never felt compatible with anyone before ግን nothing happened between us አውርተን አናውቅም ከዛ በኋላ but I feel good ታስበው እና to brag but ማውቀው ሰው በሙሉ almost 90% of them told me በጣም ማቹድ ነኝ ከእድሜ በላይ by the way this ድሮ ኮምፕሊመንት ይመስለኝ ነበረ አሁን ላይ ግን ምንም ከእድሜሽ በላይ አሏት ማለት ነው። አዎ ምንም ብዙ ፍላተሪንግ አይደል እኔ አሁን ላይ especially አሁን ካገባሁ በኋላ ማለት ነው ውይ ልጅ ናት ብባል ደስ ይለኛል። ቻይልድሁድ እየወጣ ነው ሰው አም ሴፍ ናው ለካም ኢን ሃፒ ፕሌስ የሚለው ነገር ሪላይዝ እንዳደረገ ልጅ እየሆንኩ ስመጣ ማለት ኦፍኮርስ ሁሉም ላይ ኢሪስፖንሲብል መሆንና ኢነር ቻይልድሽ ነው እንጂ ኢትስ አ ዲፍረንት ቲንግ እና ድሮ ከእድሜሽ በላይ I'm an irresponsible child. Well, that's not appropriate for your age. Admissionም መሆን አለብሽ። I'm 19 though. ገብቶሻል 19 ዓመቴ ነው በውስጥሽ 19 ዓመቴ ነው ውስጥ ያለችው ልዩ 19 ዓመቷ ነው። ኦኬ 25 ስትደርስ ንገሪኝ እቺ ልጅ እንድንረዳት። ግን ድሮ ኮምፕሊመንት ይመስሉን የነበሩ ነገሮች አሁን it's just a pedophile trying to hit on you. My whole point is do I need to lower my expectations and be with him or ሌላ ሰው መፈለግ አለብኝ ወይ እንደ ሙዴ እንደ ኢነርጂ የሚሆን ሰው መፈለግ አለብኝ ወይ? keep that in mind. I feel manipulated በአንዳንድ ኢሹዎች ስናወራ እና when I try to ራሴ ለማዳመጥ ስሞክር like he's covering something and we girls ከሆነ ገታችን የሚነግረን ነገር አለ አይደለ እሱ ነገር አለኝ እና he makes me feel like I'm not right በብዙ ነገር and ከሌላ ሰው ጋር ብሆን ያ ሰው አንደርስታንድ እንደሚያደርገኝ sorry for I don't understand ግን she feels manipulated ገቷ የሆነ ነገር ይላታል ግን ሲከራከሩ ማለት ይቅርታ አድርጊልኝና በቃ ፎቶ አብራችሁ መነሳት አለመቻላችሁ 3 ዓመት ምናምን አብረሽ ቆይተሽ or 4 years አብረሽ ቆይተሽ ሙሉ ግቢ አብረሽ አሳልፈሽ ጊፍት ሰማት የግቢ ተማሪ ብር የለውም I understand ግን like anniversary አክብረሽ አታቂም like just have dinner like የሰፈር የግቢ ምግብ ቤት ሊሆን ይችላል like happy anniversary ተብሎ እኔ ቅርታ አድርጉልኝ ማለት ልደት ስፔሻል የማያደርግ ሰው እኔ አይወደኝም ብዬ ነው የማስበው። ማለት በቃ that's your birthday what's the ምንድነው ማለት ለትንሿም እስከ ትልቁም ስፔሻል ማድረግ ይቻላል። yes it doesn't have to be በጣም ትልቅ ነገር literally could be አንድ እቺን የምታክል የ100 ብር ብራውኒ ኬክ እና ጥምጥዬ ሻማ 150 ብር አይፈጅም ማኪያቶ እና ገብታችኋል አይደል ያን ያህል አይፈጅም ሰው እንደሚወድሽ ለማሳየት ትንሽ ብር ነው የሚፈጀው። ወንዶች for some reason they are under the impression that ሁሉም ሴት የሚፈልገው በቃ ፋንሲ ነገር ነው ግን there are real women who want በቃ እንዳለችው to be seen to be loved to be understood እና ያንን ስሜት ለማሰማት
doesn't require 1 million ብር doesn't require 100,000 ብር doesn't require 10,000 ብር it just requires ማሰብ ማዳመጥ ያንን ሰው ምን ይፈልጋል ብሎ ማዳመጥ ብቻ ነው የሚፈልገው one click away what can I do with my budget ብለህ ChatGPT ጠይቀው by the way there are a lot of DIY ተደርገው የሚሰሩ ጊፍቶች you can make ይሄ በወረቀት ምናምን እንትን ብለሽ አበባ መስራት ይቻላል that is so thoughtful let's say አሁን ላንቺ ማህሌት ልደትሽ ጥር ላይ ነው አይደል ከዛሬ ጀምሬ እስከ ጥር ድረስ every day something I love about you በጃር ጽፌ በኖት እንኪ anytime you feel bad አንብቢው ብዬ ብሰጥሽ how loved would you feel በየቀኑ አስቤሻለሁ for 4-5 ወር በቃ ስክሪፕቶ ነው ወረቀት ነው የሚጠይቀው ይሄ በጣም ከባድ ሐሳብ አይደለም ያራን ያለ ነው if money is the issue ነው እሺ money እና ደግሞ ገንዘብ ኢሹ አይደለም ብለሻል ግን ኢሹ ሆነበት እንበልና ወንድ ልጅ ካፈለገ ግን ያረጋል እኔ በዚህ በጣም አምናለሁ ከፈለገ ወንድ ልጅ የሚነገረው ፍጥረት አይደለም በእውነት ያረጋል መቼ ነው የሚያረጋው ግን ያው sometimes በጣም ወይ ትሪገርድ መሆን አለበት ወይ ላያጣሽ እንደሆነ ማወቅ አለበት ምናምን እዛ ፖይንት ላይ ደርሰሽ ደግሞ ማስደረግ ካለብሽ what are you doing that's what I'm saying anyway clearly ሰውየው ችግር አለበት አንቺም ደግሞ ከዚህ ጋር ምንም አትሰሪ you're 25 don't waste your golden years በእንደዚህ አይነት ነገር ተይዘሽ በቃ ፕላስ ደግሞ ማለት ነው just because he's not doing it with it doesn't mean he's not doing it somewhere else exactly maybe picture እየተነሳ አይደለም እንደምናውቀው ያው so ለሌላ ሴት ያ እየተሰጣት ነው ለዛ anyway እንትን አትበይ እንደዚህ አይነት ነገሮች ቤዚክ ናቸው ይሄ አመታት የሚያስቆይ ኬዝ አይደለም በቃ ቶሎ የሆነ ነገር ተናግረሽ ማለት ከሆነ እድሜ በኋላ እየተናገርሽ ኮሬክት መደረግ አለበት ሲነገርሽ ኮሬክት ማድረግ አለብሽ ይሄ ማለት አሁን ጊዜው የፈጥናል አሁን የደሮ 30 እዚህ አሁን 25 በጣም ይሄ ፈጥነናልና ችግርን ፊክስ ለማድረግ አመታት መቆየት የለበትም በቃ አድገሽ ነው የተገናኘሽው ሃይ ስኩል ላይ ምናምን አይደለም ገባሽ አድገሽ ነው የተገናኘሽው ሰው ከስር ፊክስ የማይደረግ ነገር ከሆነ ወደ ውሳኔ መግባት ነው ምንም ማንተን ማለት አይፈልግም anyway እኔ አሁን ላይ ልክ ነው ብዬ አላስብም ጊዜ መፍጨት እሺ ወደ መጨረሻ ስቶሪ እንሂድ ያ ጋይስ ወዳችኋለሁ 26 ዓመቴ ነው ከዩኬ ነኝ እና I'm gonna lose my mind so hear me out okay እና በጣም ሊረዝም ይችላል በጣም ይቀርታ ማሂ ብላለች ልብቅስ ስለሰጠሽኝ ቅርብ ይሻላል so 2 perfect years ago የሆነ ልጅ ተዋወቅኩኝ actually ኖርዝ ለንደን ነው የሚኖረው and one day underground train ከምታወራቸው ነገሮች ጋር ብዙ ትሬን አመለጣት ባቡር አመለጣት ከዛ በኋላ ምናምን ከዛ ሰው ይተዋወቅኩትኝ I think እሱም ትሬኑን ያመለጠ ይመስለኛል ብቻ ብዙም አላስታውስም ግን መጥቶ ተዋወቀኝ since he was በጣም good looking and looked ሀበሻ ወክ አረግን አብረን ትንሽ እና ወደ ቤት ሄድኩኝ እና for a month I mostly see him እዛ ስራ ቦታ አካባቢ ግን doing his stuff I'm actually በጣም አይናፋር ነኝ so ሞራል አልነበረኝ አይ ኮንታክት ራሱ ለመፍጠር ግን ቀንኛ አካባቢ ፓርክ ውስጥ ስልክ እያየሁኝ አገኘኝ እና ተዋወቅን half ሞሮኮን እና half ኤርትራያን ነው I can imagine እንዴት እንደሚያምር wow ካልቸር በካልቸር ታያለሽ አሁን ሰርግ ላይ ግን ድብድብ ነው ሁለቱም ካልቸር ያላቸው ሀገር ስለሆኑ I feel like marrying a white man is easier አዎ በካልቸር ስለሌላቸው በሀበሻ ነው የሚሆነው ሞሮኮንና ኤርትራዊ ነው ልጁ እና I was happy because እኔ ብቻዬን ነው የምኖረው ለምንድን ነው ሁለተኛሽ ነው by the way በጣም ይቻማርኛውን ጊዜን ባጎያሮ ተቋንቋ ይጠፋ ሰለ እንደ አፍሪካኖች መጀመሪያ ይቀር he even speaks a little bit of ትግርኛ ከሽኮር ነው ያለ የሚጠራት ማረክ oh my god መስከ ጥሩ እምቤቴ ምንድነው እምቤቴ ነው እምበባታት ነው በዚህ የልጆች ፕሮግራም ነው ኦኬ what is them better what okay so you chat with me ሙከራል እና በቃ በጣም ተቀራረብን ምናምን he was እሱ 29 ነበረ
እና ሌላ other town of North London ነበር የሚኖረው። ከዛ በቃ for the past 2 years everything was perfect። እኔ ማስተርሴን ጨረስኩኝ። ከዛ የተሻለ ስራ አገኘሁኝ፣ መኪና ገዛሁኝ። he proposed bought a house in New York bought a house in ኒውዮርክ ገዙና ቤት ሙቭ አረጉ። ከዛ we're actually hopefully getting married in ዲሴምበር ላይ ሊጋቡ ነው hopefully ብላለች። So what is the problem? It's coming. The thing is ባለፈው እዚህ ቤት የገባን ሰሞን I saw okay የድሮ ስልኩን አየሁኝ which he said was stolen on his work trip in Sweden. Okay ተሰርቋል ብላት ነበረ ግን አገኘችው ስልኩን። How do you even get robbed in Sweden? Okay Sweden ምን አይሰርቁም? That's a very peaceful those countries safe የሆኑ okay how do you even okay ከዛ I tried to open it ግን I think ፓስወርዱን ቀይሮታል እና I just left it there በቃ ተውኩትኝ። ከዛ ባለፈው ደግሞ he accidentally I'm assuming he came to the cafe ምሳ የበላው ነበረ ከኮረከሬ ጋር who was ወንድ ነበረ and I was surprised because he works at least an hour drive ከኔ ስራ ቦታ እና this kept happening በጣም for information እኔ ሀገር ቤት አምጥቼ ቤተሰቦቼን ሳይቀር አስተዋውቀዋለሁ። እሱ ግን እህቱን ብቻ ነው ያስተዋወቀኝ። for some reason ማውራት አይፈልግም ስለዚህ ጉዳይ ግን but his bloody good looks and personality won't let you see it ብላለች። ባለፈው ሳምንት I was በናሽ ፎቶ ላኪ አይደለ በጣም ነው I saw him so ባለፈው ሳምንት I was looking at my old photos and I saw him in it በጣም በትንሹ ገብቶበታል ማለት we don't even know each other ያንን ፎቶ ሳነሳ like 2 or 3 months before we meet ከተገናኘን 2-3 ወር በፊት ነበረ ያን ፎቶ ያነሳቸው። ከዛ ደግሞ ባለፈው week I was clearing out old emailዎችን clear out ያደረኩ ነበረ because work storage was full. I searched my own name ከዛ ብዙ ኢሜሎች መጡ። ከዛ አንዱን አታችመንት ሳየው the file name was weird so I opened it ውስጡ ዶክመንት አልነበረም። screenshots ነበሩ ግን of me like old photos I used to post some even before I came here. ስቶከሯን እንዳሆነ ያገባችሁ ወደ ትየደ ነው ነገር በጣም የድሮ ፕሮፋይል ፒክቸሮቼን የደለትኩት ፎቶዎች የሄድኩባቸው ኢቨንትስ ኢቨን ክለብስ ከዛ ደግሞ my friend stuff was there too በጣም ረበሸኝ ማለት these things are things before we meet እና they aren't things you can find by a background check አርገሽ የምታገኛቸው ፋይሎች አይደለም ያሉት። ከዛ ለጠይቀው ሞከርኩኝ like do you know me before we met ብየው ከዛ what do you mean አለኝ። ትንሽ ተጨቃጨቀን ግን I didn't tell him about the email I just asked about ስለ ድሮ ስልኩ ምናምን ግን አዲስ እሱን የሚመስል ገዝቼ ነው አለ but I can tell he's lying I'm sure the phone አዲስ አይደለም። በጣም ፈራው እና እዚህ መጣሁኝ ኢትዮጵያ my cousin is sick ምናምን ብዬ ከዛ ሁኜ I wanted to end things ምናምን ብዬ ለነገረው እያሰብኩኝ ማለት this is crazy like እርግጠኛ ሳትሆኚ end an engagement በጣም ከባድ ነው። I met someone I told him I was engaged but he didn't stop cuz I was thinking maybe I can be with this guy if oh my god woman ፊዮንሴ ጋር ብሬክ አባረግ ከዚህ ጋር ቤት ገዝተሻል ገብተሻል እኮ like investment ራሱ it's crazy እንዴ ቀላል አይደለም። እሺ ብቻ ፊዮንሴ ጋር ብሬክ አባረግ እንኳን ከዚህ ጋር ሆናለሁ ብዬ አሰብኩኝ which I'm still not sure about but ይሄ ሀበሻዊ he's a very famous TikToker apparently who these TikToker stories እየበዙ ነው who though ቀጥይስቲ describe ካረጋችሁ but ይሄ ሀበሻዊ he's a very famous TikToker apparently ግን his problem is በጣም ይፈሳል በጣም apparently ካለች ይፈሳል ዲግናሪ እስቲ ከገለጽ እስቲ ኮሜንት ሴክሽን ላይ ማን ይመስላችኋል? እስቲ ገምቱ። እውነት ማለቴ ሁሉም ይፈሳል እኮ ግን he does it in public places ብዙ ጊዜ ድምጽ የለውም ግን አንዳንዴ በጣም ላውድ ነው። ከዛ አውቆ ዞር ዞር ይላል ማን ነው ያለ and that's በጣም embarrassing ደግሞ ካልሲ ሁሌ አጭር ነው for some reason
ሪዝን እና ምኑ ቲደብሊው ምንድነው? ቀሽት ረጅም አርግ ስለው ታው ለማለት ነው። ታው ረጅም አርግ ስለው ፋሽን አታውቂም ማለት ነው። She lives in London. What? Wait, how old is she? 25, 26, አይደል? Yeah. Okay. ስለ ፋሽን አታውቂም ማለት ነው አለኝ። ምን ይሻላል ባካችሁ ቶሎ መልሱ። አንቺ የስለ ፋሽን ያሳሰብሽ ያማታል ልጅትዩ። ኢንጌጅመንት ትንሽ የምን የቲክቶከር ካልሲ ማሰብ ነው። ማነው እየፈሳ ካልሲ ያጥሩ ማለት ፋሽን እንገበት አንችልም ግን ካልሲ አጭር የሚያደርግ ቲክቶከር ፌመስ ቲክቶከር ላይክ ፎሎወር ነምበሩን ብትነግረን would have been very helpful ግን ማን ይመስላችኋል? ሶ ገምቱ እስቲ። ኤኒዌይ ስንት የሚያሳስብ ጉዳይ አለሽ ላይ ሶ come back to that you need to find out የፊዮንሴሽ ስልክ ላይ ምን እንዳለ you need to get that phone hacker ጋር ሲጀመር you're dumb because ያንን ስልክ ወስደሽ ስልክ የሚከፍት ሰው ጋር ወስደሽ አስከፍተሽ ፓስወርዱ ጠፋብኝ it's my old phone ብለሽ ማስከፈት ነው እንጂ አሁን እዛ ስልክ ላይ you are not going to find any damn thing it's cleared already heads up ሰጥተሽዋል ግን አሁን at least current phone ላይ አንቺ ደግሞ መልሰሽ ስቶክ አድርጊ and then you'll find out ማለት እንዴት ነው ህይወት ሙሉ መስርተሽ 2 years ምናምን ነገር ብድግ ብለሽ ትውት engagement እዚህ እንዳረጋለሁ እንትናን ባላንትን ባላል እንትናን አገባለሁ are you joking ምን ፈርስት ኦፍ ኦል አንድ ፋይል ሳይዘጋ ወደ ሌላ ፋይል አይኬድም ፊያንስ እና ደግሞ ይሄ ደግሞ exactly ዝም ብለሽ ላሽ ምትዩ it's like it's not a guy you dated for 2 months thank you it's 2 years thank you and a house and December marriage move አርገሽ December marriage ማለት እኮ ትንሽ ጊዜ እኮ ነው የቀረሽ ትንሽ ጊዜ ኦገስት እኮ ነን አሁን ኦገስት ኦክቶበር I'm sorry September October November December like you have 4 months until your wedding don't do that እርግጠኛ ከሆንሽ that he's been stalking you find out why you type of shit እንዳይሆን ስንት crazy people አሉ እናቴ ዞሮ ግን እንዳለችው በጣም የካልሲው እና ይፈሱ ይቅርብሽ አሁን ማለት ያ ይሻልሽ ኒውዮርክ የኤርትራ ነው ሞሮኮ ድልቅ እኔናት ባይዘዌ ሴቶች እኮ በጣም ችግር ያለብን ፍጥረቶች ነን። ይሄ ዲስ እንትን ቡክ የልዩን መጽሐፍ እያነበባችሁ ቢያግተኝ ራሱ አይ ማይት ፎል ላውትም እዚህ ሀት ምናምን ብለን ወንደር ብናረግ ፍጥረቶች ስቶክ ቢያረግሽ ራሱ የማይደብርበት ደረጃ ላይ ሊያርስ ይችላል። ልኩ ገባ ለካፋ እንኳን wait hold on please send us this picture la YouTube community we need to verify he's worth it please like it yeah anyway ሌሎቻችሁም እንግዲህ ኮሜንት ሴክሽን ላይ ጨምሩላት ቲክቶከሩን ገምቱ ፕሊዝ እንጠብቃለን ያ ቲክቶክ ላይ እንለቀዋለን ቆርጠን ቲክቶክ ላይ በደንብ ይራወራል በደንብ anyway ጉድ ነው የምናቀስከው ላይክ ሼር ሰብስክራይብ ማድረግ እንዳትረሱ ሌላና አጥፉ እንገናኛለን ቅዳሜ ያ ባይ ባይ